ወይዘሮ የሺሙላት በኮልፌ ቀራኒዮ ክፍለ ከተማ በተለምዶ ዘነበወርቅ የሚባል አካባቢ ነዋሪ ናቸው። ወይዘሮ የሺ በዚህ አካባቢ ለበርካታ ዓመታት ኖረዋል። ሆኖም ይኖሩበት የነበረው ቤት ከጊዜ ብዛትና ከአቅም ማጣት የተነሳ ፈራርሶ ብርድና ዝናብ እየተፈራረቀባቸው መኖርን ምርጫቸው አድርገው ቆይተው ነበር። ያፈርሳል፣ ዝናብ ያፈርሳል። እንዴ መርጊቱም ደንበኛም አልነበረ። እንደውም ወንበር የነበረ እዚህ መተኙበት ልጆች የሚተኙበትን አውጥቼ ጥያለሁ። እያፈሰሰ ማለት ነው፣ በስብሶ ማለት ነው። እና በጣም መጥፎ ነበር። ብዙ ነገር ወዲ ያለው ልተው እንጂ እንደልቤ እኮ ቀና ብዬ ሽንቴን እንኳን እንደመሽናት አልችልም ነበር። አሁን ላይ የወይዘሮ የሺ መኖሪያ ቤት በክፍለ ከተማው አስተባባሪነትና በበጎ ፈቃደኞች ድጋፍ ለመኖሪያነት በሚያመች መልኩ ተሰርቷል። ወይዘሮ የሺ በተደረገላቸው ተግባርም ደስታ ተሰምቷቸዋል። አልበዛብኝም እንዴ? በስቶብኛል እኮ እንዴ! ማን ነው እንዲህ የሚያደርገው? ማን ያሰበኝ? እስከ ዛሬ ማን ያሰበኝ? እናንተ አይደላችሁም እንዴ ያሰባችሁ? የመንግስት አካል እናንተ ናችሁ እኮ ያሰበ። ማን ያሰበኝ? ከትቢያ ወደኩትን አንስታችሁኛል። መቼ አነሰኝ? ከትቢያ እኮ ነው ወደኩት። ማን አለኝ? እናንተ ናችሁ እኮ ያላችሁ። እንደማንም ያንሰው ዛሬ መቤት እኮ ነኝ አይደለም እንዴ? በቃኛል። ከዚህ የበለጠ ጭንቅላቴን ውስጥ ደስታ በጣም ተሰምቶኛል። በሽታዬም ካለፈው ትንሽ እየተቃለለ እንደ ክኒን ሆኖኛል። በቃ በመደሰቴ እንደ ክኒን ሆኖ ውስጥ ደስታ እንደው ቀና ብዬ ሽንቴን እንኳን እንደ ልቤ መሽናቴ ብዙ ነገር ወዲ ያለው ልተው እንጂ እግዚአብሔርን አመሰግናችኋለሁ። ሁላችሁንም የተባረካችሁ ነው። እንደ ወይዘሮ የሺ ሁሉ በክፍለ ከተማው በክረምት የበጎ አድራጎት የሰው ተኩር መርሃ ግብር ተጠቃሚ ከሆኑት መካከል ወይዘሮ አመለወርቅ ዘለቀም ተጠቃሽ ናቸው። 15 ዓመት አካባቢ ኖሬበታለሁ። በጣም ዝቹ ላይ ነበር እንትን ብለን ኖረው ልጆች አሉ። በጣም ተፋፍነን ነበር የምንኖረው። በጣም በሚያስጠላ ሁኔታ ስትመጪ እዚህ ጋር ቃይተሽ ነው ወደ ቤት የምትገቢ። ተዝረከረከ ቃይተሽ ማለት ነው። አሁን ደስ ይላል። ጽድት ያለ ቤተሰብ ሲመጣ ስታይ ደስ ይላል። ደስ ብሎኛል በጣም። በተለይ ማብሰያ ስለተፈቀደልኝ ስለተሰጠኝ ደስ ብሎኛል። ሰው ቢመጣ አታፍሪም ነው። ማንም ሰው ቤት እንዲመጣ ደስተኛ ነበርኩ። ካለው እንትን አንፃር ማለት ነው ደስተኛ ነኝ በጣም። እንደዚህ የተጎዱ ቤቶችን አቅም የሌላቸው በማደሱ መንግስት ስለዚህ በጣም ደስተኛ ነኝ ሁላችንም።